በዛሬው ቪዲዮ ከልጅነት ጀምሮ ለራሴ የመኘው የነበረውን ጌሚንግ ሴትአፕ በመጨረሻም አብረን እንገነባለን። ብዙ እቃዎችን አዝዤ ደርሷል። ክፍሌ ይህን ይመስላል። በመጨረሻ ግን ይህን ክፍል ወደ አማረ ቢሮ እንቀይረዋለን። በቀጥታ ወደ ቪዲዮ። ፍሎር ላይ ነው ያለው። ከአማዞን እንደተላከ ነው እቃው። እሱን ለመውጣት እንሞክር። አሁን ላይ እንዴት ነው ይሄንን በዚህ ደረጃ የማወጣው? ተመልከቱ። ሌትስ ጎ ጋይስ። እንግዲህ ስራ ተጀምሯል። ምንድን ነው ይዩት። በለው እስከ 22 ኪሎ ይላል። 22 ኪሎ እንግዲህ ጋይስ ጀርመን ሀገር ብቻችሁ ስኖሩ እንዲህ ብቻችሁን ነው የምትሰራው። ሁሉ ነገር እንደጠበቅኩት አይደለም። ትልቅ ይመስላል እንጂ ክብደት የለውም። ደርሰን አይላችኋለሁ። ይሄ የነበረኝ ወንበር ጋይስ አይመችም። የምሬን ተመልከቱ እንዴት እንደምቀመጥ ራሱ የሆነ ነገር ጨርቅ አድርጊበት ነው አላ። በጣም ነው የሚቆረቆረው። 30 ደቂቃ ከተቀመጣችሁ እዚህ ጋር በቃ በጣም አትችሉም መቀመጥ ማለት ነው። ማንኛውም እስቲ እንጀምር። ያለከለኩ ነው እነዚህ መፍቾች አሉኝ። ባለፈው የሆነ ጊዜ የገዛሁት። ሆፕፉሊ ከዚህ ውጭ አያስፈልግም ተስፋ አደርጋለሁ። እስቲ እናያለን። ከየትኛው እንጀምር? ከወንበሩ እንጀምራ። መገጣጠም አንዳንዴ ማኑዋል ከላኩ አሪፍ ነው። ማኑዋል ካላኩ ነው ብትንትን ያለ ነፍ ዕቃ ነው ያለው። ታያችሁ ስንት ፓርት እንዳለው ይሄ ሁላ እቃው እና ጋይስ ጎሞ ምናምን ይገጠበና ያሽ። ይሄ በጣም ኳሊቲ እቃ ነው። ፕላስቲክ ነው ማለት በጣም ክብደት ራሱ አለው። እንትን ነው ጌሚንግ ሼር ነው ግን በጣም እንደዚህ ከለር የበዛበት ነገር አለው። ይሄውን መደገፊያ ነው አንድ ሳይዱ። እስቲ ስራትና ሲዞና ይሄኛው የእግር ማሰረፊያ ነው መሰለኝ። የእግር ማሰረፊያ መስለኛል። ኦኬ አልቋል። ይሄ ባዶ ነው እዚህ ውስጥ። እነዚህ አይ ቲንክ ጋይስ ብሎን ምናምን ነገሮች መሰሉኝ ለብቻቸው የተደረጉት። ብሎን አታያችኋል። ቲዩቶሪያል ያስፈልጋል። ዩቲዩብ መክፈት አለብኝ ጋይስ። የምሬን ዩቲዩብ ቆይ ቲቪ ላይ ከፍትና እናያለን። ከጠፋን ጎማዎቹም አሉ። ላይክ ኤቭሪቲንግ ብትንትን ነው የመጣው። ብትንትን ይሄውን ምንድን ነው ደግሞ? ብረት ነው ብዳ ነው። ከዛ ነው የከበረው። በለው እሁዳችን ጋይስ ዛሬ እዚህ ነው የምንውለው። ማኑዋላችን አግኝቼዋለሁ። ማኑዋላችን እዚች ጋር አለች። እንግዲህ ጋይስ በቃ ስራ ይጀምራል ሆነ። እግዚአብሔር ይመስገን። ያዋት እስቲ እንዴት ነች? በስመ አብ ሰዓት ላሳያችሁ። ማሳ እንደፈጀብን ሰዓት ከ57 1 ሰዓት ከ57 ማለት የፈጀብን ሰዓት ጥሩ ነበረ፣ ግን አብዛኛውን 30 ደቂቃ ጠፋው ማለት ነው። ያቺ ብሎልኝ አንዷ ብሎልኝ ማለት ነው። ማንኛውም ቴስት እናድርጋት። ግን ማሳጁ ምናምን ነገር ያልኳችሁ ይቀራል። ነገሩ መሰካት ብቻ ነው እዚህ ጋር እንትን። እስቲ ትንሽ እረፍት ወደ እንትኑ ከመቀጠላችን በፊት እረፍት። ወይኔ ጋይስ ምቾቱ መቤት ነው። ካልፈለጋችሁት ያችሁት እንደዚህ ሆን ከፈለጋችሁ እስቲ ማሳጠሩ ምናምን ላይ ነው። ከ1 እስከ 10 ሬት እያደረጋችሁ እና ጋይስ ጀርመን ያላችሁ ግን እስቲ ኢንተረስቲንግ ምናምን ነገር አለ የሚቴና ነገር ካለ ንገሩኝ። እዚህ ቦታ ምናምን ብትሰራ አሪፍ ነው ምናምን ነገር አለ ኮሜንት። ኔክስት ዊክ ስራ የለኝም። 1 ሳምንት ከግማሽ እረፍት ነኝ። ግን እረፍት ሳይሆን ትምህርት ነው እረፍት የወሰድኩት። 1 ሳምንት ከግማሽ የማደርገው ኮርስ አለ። አውስቢልድ ምንድነው? አውስቢልድ አይንጉንግስ ኮርስ ይባላል። ምንድነው ላይክ እኔ እዚህ ሀገር ሰመጣ እንደ ተማሪ ነበር የመጣው ታውቃላችሁ። 3 ዓመት ከግማሽ አውስቢልድ ምንድነው የሚለውን ቪዲዮ ሰርቻለሁ። ገብታችሁ ማየት ይችላልችሁ። ማጣጣላችሁ ተማሪ ነበርኩኝ። አሁን ደግሞ ጨርሼ ትምህርቴን አሰልጣኝ ለሆነ ነው ማለት ነው። የሱን ማሰልጠን ፍቃድ አውጣ ነው። 1 ሳምንት ከግማሽ መማሩ ትምህርት ሲጀመር ለማሰልጠን ነው። ግን ለማሰልጠኑ ብቻ ደግሞ 1 ሳምንት ከግማሽ ፉል ታይም ኮርስ ማድረግ ያለባችሁ ነገር አለች። ከስራ እረፍት ወስጄ ቀጣይ ሳምንት ሌላ ከተማ ነው ማለት ነው እመላለሳለሁ። ቪዲዮ ራሱ ሰራላችኋለሁ። ላይክ ዲቴል ነግራችኋለሁ። ምንድነው ይሄ ትምህርት ምንድነው ምን ይይዛል በውስጡ ምናምን የሚለውን ነገር በደንብ እንትላችኋለሁ። ኤሌክትሪሻን ነኝ። ላይክ ኢንዱስትሪ ኤሌክትሪሻን ነኝ። አሁን ደግሞ የኢንዱስትሪ ኤሌክትሮ ማስተርስ ነው ሆኖ ማለት ነው። ላይክ በቃ ቤትሪ ውስጥ ምናምን ነገር ኤሌክትሪክ የተባለ ዘርፍ በሙላ ማስተር ነው። ብዙ ነገሮች የምትማሩት ብዙ አወራው። ይሁት ይሄን ይመስላል። ያ ሲምፕል ልጅ በጣም ምንም መገናባት ምናምን የለም። ዳስተሩ ማግኔት ላይክ ማግኔት አለው። አይቻታ
አችሁት እንደዚህ ይመስላል። ኤልኢዲ ላይት ምናምን ነገር አለው። ያ በጣም ብስቅል ያ ነገር ስለሆነ የተወሰነ ቢያንስ ግማሽ መንገድ ልገንበውና ከዛ ኤልኢዲ ላይቱ ምናምን ነገር አብረን እንገነባለን። ሶ ጋይስ እንግዲህ ይሄው ደርሰናል ወደ መጨረሻው ኦልሞስት ማለት ነው። አንድ እዚህ ጋር ሰዓት ገንብቼ መልሼ እያበረስኳት ነው። ከዛ ጋይስ የሆነች ቀዳዳለች ከስራ መሰለኝ እዚህ በዚህ ጋር ነው በዚህ ጋር። ሶ ጋይስ ተመልከቱት። ከአንድ ሳይድ ይሄኛው ማጣበቂያው ልጣችሁ በቃ መለጠፍ ነው። ምንም ውስብስብ ነገር የለውም። ኤልኢዲ ላይት እዚህ ጋር እንደምታዩት ዳርዳሩ ተከትዬ ያለ ሙሉ ፍሬሙን በውስጠኛው በኩል ማለት ነው ሲበራ በጣም ነው የሚያምረው። በስማ ፋይናሊ ጋይስ የመጽሐፍ መደርደሪያችን አልቋል። ይሄን ይመስላል። ወንበራችን አልቋል። እዛ ጋር አዲስ ራሱ የገዙት አልነበረም ማለት ከሰው ምናምን የተሰጠኝ ነበረ፣ ግን በቃ እዛ ጓዳ ረጓሩ የላኛው ክፍል እና ደግሞ ጋይስ ይሄን አልጋ አውጥቼ ልጥለው እያሰብኩ ነው። ምን ታስባላችሁ? ምክንያቱም መኝታ ቤት ክፍል አሳይቻችኋለሁ። አልጋ አለ ምናምን ነገር። ይሄ ትርፍ አልጋ ነው። እኔ እዚህ ነው የምተኛው፣ ግን ሳሎን ውስጥ ከምተኛ አንደኛ ይሄ አልጋ ጥለውና እዛ ኦልሬዲ አልጋ ስላለ መኝታ ክፍል እዛ ተኛለሁ። እኔ እንጃ ግን አልወሰንኩኝም ልጣለው የሚለውን ነገር። ወንበራችን ክብዳ ነው ገና ወንበሩ ጋይስ ሶፋ በሉት ይሄ ነገር በቃ ትንሽ ቤቱ አላ ምስቅልቅል ነገር ብሏል። ይሄን ቦታ ይሄን አልጋ ካወጣሁት በቃ ነፍ ቦታ የሚወሬ ነፍ ማለት ነው። ኦፊሳችን እቺን ትመስላለች። ኦፊስ/ጌሚንግ ወንበሩ ጋይስ በቃ እዚህ ጋር ነው ለጥም ብለው ማለት ነው። በለው ያበደ ነው በጣም ምቾቱና መጽሐፍ መደርደሪያ ለማንኛውም እቺን ትመስላለች አላ። አሁን መብራት ስላለ ምናምን ነው እንጂ እስቲ ክሊፕ አድርጌ ማታ ላይ አነሳውና አሳያችኋለሁ። ጨለምለም ሲል በጣም ነው የሚያምረው ማለት ነው። ላይክ ስለደም ስለሚበራ ያ ሌላ ምንድነው ይሄንን ስዕል ላንሳው ጋይስ በጣም ነው የምወደው። ከአንድ ጓደኛዬ የሰጠኝ ቦና ግን አሁን ይሄን ለስቀልበት በዚህ ቦታ እና እሱ ሌላ ቦታ አድርገው ወይስ እንዳሰባላችሁ? ይሄንን ቀጥታ ከኦፊሱ ላይ እንዲሆን ቀይ መብራት ብርሃን እንዲሆን ይሄን እዚህ ጋር ባንጠለጥለው በቃ ግን ለመጻፍ አይመችም። ይናከላላ ግን ለማንጠልጠል አሪፍ ቦታ ነች። እንደዚህ አይነት ነገሮች አሉ። ኖት ምናምን ነገር ማጣበቅ ፈልጋችሁ እንትን ላይ ሶ እንግዲህ ጋይስ የዛሬ ውሏችን ይሄን ይመስል ነበረ። እዛ ጋር ጋይስ የማወጣው ቆሻሻ ማለት ብዛት ቅድም አይታችኋላ። ያን ሁላ ቆሻሻ እንግዲህ ኢንካርቶላ ገነጣጥዬ ምናምን ነገር አሳንሼ ምናምን ነገር አለ ገና የማወጣው እሱን አደርጋለሁ። ምግብም ራሱ አልበለውም ዛሬ። አሁን ስንት ሰዓት ሆነ መስላችሁ? ሰዓት እንይማ 6 ሰዓት አልፏል። ብቻ 6 ሰዓት ከ56 ጋይስ ተመልከቱ። 3 ሰዓት ጀመር ነው ኦልሬዲ በቃ 3 ሰዓት አካባቢ በደንብ ሰርተናል። በደንብ ማለት ይሄን እዚህ ጎን ራሱ ማድረግ እችላለሁ ስለምናገር እንደዚህ ሻል ጋይስ ወይስ ትጋርገው አሪፍ ነው ጋይስ። ተመችቶኛል የምሬ ነው። ሬት ማድረጋችሁን እንዳረሱ እናንተ ማለት ከተመቻችሁ ከ1 እስከ 10 ሬት ያደርጉት። ወንበሩንም መጽሐፍ መደርደሪያውን ማለት መጽሐፍ መደርደሪያው ጋይስ መጽሐፍ አንድ መጽሐፍ አለ ከአስተማሪ ሰጠኝ መጽሐፍ ነው። ባይገርማችሁ እኔ ገዝቼው አይደለም ሰራውንድ ባይ ኢዲኤትስ የሚል ኖ ኦፌንስ ግን ሰው የሰጠኝ ነው እና የሳይኮሎጂ ምናምን መጽሐፍ የሆነ ስለ ዲሲፕሊን እናንተ የምትሉት ካለ ኮሜንት ላይ ያሳውቁኝ። ሪኮሜንድ አድርጉኛል። መጽሐፎች ነበር ፍላጎት አለኝ አሁን። ሶ ጋይስ ለማንኛውም ትንሽ ወጣ ብያለሁ። ቤታችን ውስጥ የቀረው የመጨረሻውና ዋነኛ ወሳኝ ኮነት የሆነው ፓርት ለማምጣት ላፕቶፓችን ማለት ነው እዚህ የሆነ ፓኬጅ ስቴሽን የተቀመጠው እሱን እስቲ አብረን ሄደን እናመጣለን። አሳያችሁማ ጋይስ በዛው በረዶ ምን እንደሚመስለው ያለበት ሁኔታ በጣም ቀዝቃዛ ነው። በቃ በጣም ማለት ነው። ፓኬጅ ስቴሽኑ ይሄ ይመስላል። ቅዝቃዜው ራንሰው በእናትህ በርዶኛል። ወይኔ አገኘው ኮሎና ያያችሁት ናይስ አገኛት ፊርማ። ይሄ ነው ክብዳ ነው ደግሞ የዛሬው ክብዳ ነው። ሰውየው በሞኒተር እንትን ያላቀው ተመልከቱማ ጋይስ። ይሄ ሱፐርማርኬት ነው። የሱፐርማርኬቱ ቦታ ነው። እቃ ምናልባት ቤት ሰው ከሌለ ምናምን ነገር እዚህ መጥተው ያስቀምጡታል። ከስራ ወራታችሁ ፈለጋችሁ ሰዓት 24 ሰዓት ክፍት ነው። ምሳሌ ያላችሁ የሚገርም ነገር ነው። ለማንኛውም ሰብስክራይብ ያደርጋችሁ ካላችሁ ሰብስክራይብ አድርጉ። ቀጥታ ቤት እንገናኝ። ሶ ጋይስ እንግዲህ ገብተናል ወደ ቤታችን። ይኸው እንግዲህ እስቲ እንክፈታት። አመጣጥ ታሪኳን ልንገራችሁ በዛው እየከፈትኩት ማለት ነው። አዲስ አይደለም ዩዝድ ነው። ባለፈው ነግሬያችኋለሁ። በቃ መገዛበት ዌብሳይት አለ። ከዚህ ዌብሳይት ነው የገዛሁት በጣም ባሪፍ ዋጋ። ምክንያቱም ማለት አዲሱ የሚወጣው ይሄ 1500 ዩሮ ነው፣ ግን እኔ በ1200 ዩሮ ገዛሁት ማለት ነው ከሰውዬ ጋር። ለማንኛውም እንክፈተው መጀመሪያ እስቲ። ፒሲ ለመግዛት በቃ አስቤ ነበር ብዙ ጊዜ ማለት ነው፣ ግን ይሆናል አልተሳካልኝም። የካርቶን ማለት ነው ውስጡ እንደገና ሌላ ካርቶን አለ። በኋላ ሊኖቮ ኤልኦኪው ይባል ማለት ነው። አር ዩ ጋይስ ሪሊ ውስጡ ምን እንዳለ ለማየት አዲስ ነው። ባይ ዘ ዌይ ላይክ ዩዝድ እንዳይመስላችሁ። የተጠቀም 3 ወሩ ነው
ሰውየው ገዛው 3 ወር ተጠቀመበት ሸጠው መልሶ ማለት ነው። ላይክ ኦሪጂናል እንትኑ ደረሰኙ ምናምን ነገር የገዛበት ምንም ፌክ ነው አይደለም። ለዛ አይደል 300 ዩሮ ሴቭ ማድረግ ከቻልኩኝ ለምን ብዬ አልገዛም ዩዝድ አልኩኝና ይሄን ገዙ ማለት ነው። በለ ጌሚንግ ፒሲ ነው ግን በጣም ትልቅ አይደለም። እንደውም ቻርጀሩ አለ አየክሳ አዲስ ነው ራሱ የቻርጀሩ ማለት ነው። ጥሬ እንደሆነ ማወቅ ይችላልላችሁ ሰውዬው እንዳልተጠቀሙ ገና ጋይስ ተመልከቱት። ይሄ ጋይስ ይሄ ፒሲ ኮር i7 ነው 1 ቴራባይት ስፔስ አለው። ምንም ገና አልተከፈተም ሁላ ማለት ግራፊክስ ካርዱ ኒቪዲያ 57 ጋይስ 57 8GB ግራፊክስ ካርድ ነው ያለው። በዚህ ፒሲ ጌም ከፈለጋችሁ ቪዲዮ ኤዲት በሉ የፈለጋችሁት ነገር ያሳያችሁት ነገር በሙሉ ታርጉበታላችሁ በዚህ ፒሲ ማለት ነው። ኪቦርዱ ራሱ ላይት አለው ይበራልና ምን ነገር ታያችሁ ከሆነ አላውቅም ግን ይበራል ላይቱ። እስቲ ይክፈት 144 ሄርዝ ነው ዲስፕሌው ኳሊቲው። ራሙ 32GB ራም አለው 1 ቴራባይት ስፔስ አለው። በጣም አሪፍ የሆነ ፒሲ ነው። አዲስ ነው 2025 ምርት ነው። ዊንዶው የተጫነበት ይመስለኛል እንትኑ ከሌለው ድጋሚ ዊንዶው ልጨም ምናምን ነው። ቻርጀሩ 245 ዋት ነው። ዊንዶው የለውም ወይኔ ጉዴ። ሶ ጋይስ እንግዲህ we are back ይላችኋል። አሁን ቪዲዮ መሰራላችሁ የምሬ ነው ከአንድ ቀን በኋላ ነው። ምክንያቱም ሰውየው ሲልከው ሶፍትዌሩን ሶፍትዌር አልነበረው ምን ዊንዶውስ ማለት ነው። እንደገና ጭኜ ለመጫን ደግሞ ሌላፕቶፕ ያስፈልግ የነበረ እኔ ደግሞ ቤት ውስጥ ሌላፕቶፕ የለኝም። ለማንኛውም አሁን አልቋል። እንደምታዩት አላ ፍሬዘር ምናምን ነገር ብላ ተከፍታለች። አብዛኞቹ ፕሮግራሞች ተጭናል የምፈልጋችሁ ነገሮች ቀስ እያለ ላሟላልን። ፒሲዋ አክቲቭ ማለች ማለት ነው። ወደ ስራ ገብታለች። ተመልከታ በቃ 17 ኢንች እንግዲህ ተለቅ ያለ ነው ትንሽ ግን አሪፍ ነው አላ። ይሄ ትልቅ የዴስክቶፕ ሴል ቤት ውስጥ በዚህ ነው የምጠቀመው እና አሁን ማለት ነው አሁን ጋይስ ክፍሌን ያሳያችኋለሁ ሙሉ ለሙሉ ምን እንደሚመስል ማለት ነው። ሬት ታረጋላችሁ ተዘጋጁ። ሶ ጋይስ አሁን ማሳያችሁ ፋይናል ቨርዥን የሩሜ ምን እንደሚመስል ያሳያችኋለሁ ማለት ነው። እንግዲህ እንደምታዩት ከዚህ ጋር ራሱ ላይቱ ቦግ ብላ come on let's go are you guys ready 1 2 3 ጋይስ እኔ ታገኛችሁት እስቲ ሬት እያደረጋችሁ ያሳውቃችሁን ኮሜንት ላይ። እዚህ ጋር መጽሐፍ መደርደሪያው አለች ላይቷ ምናምን ነገር ታምራለች። እዚህ ጋር ማላ የተወሰነ 2 ላይቶች አሉ ለቪዲዮ ምናምን። ዋናው ኩነት ፒሲያችን መታለች ማለት ነው። አይፓዱ ለትምህርት ምናምን ነገር ፕላስ እዛ ጋርም ያ የተወሰነ ዋይት ቦርድ ገዝቻለሁ ከለር ምናምን ያለው ፕላን ለማድረግ አላ ነገሮች እንደረሳ ምናምን ነገር እጽፋለሁ። በተረፈ ወንበራችን ጌሚንግ አይደለም ከለር የለውም ብዙ ግን ምቾት አለው ነገር አላ። እዚህ ጋር ተቀምጣችሁ ማሰብም ጌም መጫወትም የፈለጋችሁት ነገር ማድረግ ይችላልላችሁ እና ጋይስ ሩሚን እንዴት አገኛችኋት? ይሄ ላይት ምናምን ነገር አለ። ሌላ ጋይስ አንድ ጥያቄ ማለት ነው። ይሄ አልጋ ሳሎን ውስጥ ነው ያለው። ሳሎን ውስጥ ደግሞ አልፈልጎም አላ። እኔ መኝታ ክፍል ሌላ አልጋ አለኝ። ይሄኛው ትርፍ አልጋ ነውና ልጣለው አልጣለው። ምክንያቱም ይሄን ከጣልኩት ማለት ነው ተመልከቱ በጣም ብዙ ቦታ ነው የሚኖረው ማለት ነው። ይሄን አልጋ እጥለዋለሁ ብዬ አስቤያለሁ። እስቲ ምን ትላላችሁ? እና ጋይስ ሩማችን ፋይናል ቨርዥኑ ይሄን ይመስላል። ከተመቻችሁ አላ ኮሜንት ላይ አሳውቁኝ። ከአንድ እስከ 10 ሬት አድርጉ። የሆኑ ጌሞች ምናምን ነገር ለማዘጋጀት አስቤያለሁ ዩቲዩብ ላይ ሜቢ በየሳምንቱ ይሆናል ወይ በየ2 ሳምንቱ ይሆናል። የሆነ ኢንተራክቲቭ የሆነ ጥያቄዎችን የጠየቁኝ ምናምን ነገር የካርድ ሽልማት ተዘጋጅቶ በሆነ ነገር ብቻ መልኩ በደንብ እሱን ነገር አውርተን እናስባለን። እናንተም ኮሜንት ላይ ጻፉ ሀሳብ ካላችሁ ምናምን ነገር። አንድ ሰው ተመርጦ ከዛ ውስጥ የካርድ ሽልማት የተዘጋጀ የሆነ ቋሚነት ያለው ማለት ነው። በሳምንት ሊሆን ይችላል በየ2 ሳምንት ሊሆን ይችላል። እንደዚህ ነገር አስቤያለሁ። እናንተም እስቲ አሳውቁኝ። ፕላስ ኢንስታግራም ትንሽ የሆነ ማሳደግ ፈልጊያለሁ እና ፎሎ አድርጉት ገብታችሁ። አንዳንድ ጊዜ እዛ ላይ የሚሆነ ፖስታችሁ ነገሮች አሉ። የተመቻችሁ ያ ሰብስክራይብ ላይክ ሼር ማድረጋችሁን እንዳረሱ። ቪዲዮን ወደ 10,000 ጉዞ እያደረግን ነው። በተረፈ እዚህ ቤት ውስጥ የተወሰነ ኮንቴንቶችን ለመስራት አስቤያለሁ እናንተ። ለዛም ነው ይሄን ሴታፕ ትንሽ ያዘጋጀው ያለሁት። ለማንኛውም ጋይስ እስከቀጣይ ቪዲዮ ሰላም ቆዩልኝ። ሁላችሁንም ወዳችኋለሁ። እንዳልኳችሁ ኮሜንት ላይ መጻፋችሁን እንዳትረሱ። ሬት ማድረጋችሁ ከ1 እስከ 10። እስከቀጣይ ቪዲዮ ሰላም ቆዩልኝ። ቻው